ሰላም ጤና ይስጥልን እንዴት ናችሁ እንዴት ሰነበታችሁ እንዴት ቆያችሁ ዛሬ ደግሞ የምናየው እንግዲህ ከፋርማኮ ቴራፒ ፓርት ውስጥ እንዲሁም ፋርማኮሎጂንም ሊነካካልን የሚችል ምንድነው እሱ ስለ አሜቢያሲስ ነው። እንግዲህ አሜቢያሲስ እንግዲህ ስማቸውም ሲጠራ ኦልሞስት በሁለት ነው እንግዲህ ስማቸው አጠራራቸው። የመጀመሪያው አሜቢያሲስ ሲሆን እንግዲህ ሁለተኛው ደግሞ አሚዮቢያሲስ ብለን የምንጠራው ነው። ሁለቱንም ኤክስቼንጀብሊ ምን እናደርጋለን ማለት ነው እንጠቀማለን። ይህ አሜባ ብለን ስንጠራ እንግዲህ ጀስት ከሚያሳየን መካከል አንዱ ከፕሮቶዛል ስፒሺሶች ከሆኑት ውስጥ እንግዲህ ጀስት ኮመንሊ የሚታወቁ አሉ፣ ቫይረስ ብለን የምንጠራቸው አሉ፣ ማይክሮቢያሎች። ከዛ ቀጥሎ ደግሞ ባክቴሪያ ብለን የምንጠራቸው አሉ፣ ከዛ ሄልሜንቲክ ብለን የምንጠራቸው አሉ፣ ከዛ ፕሮቶዛል ብለን የምንጠራቸው አሉ። ከፕሮቶዛ ውስጥ እንግዲህ ጀስት ስለ ማሌሪያ በተወሰነ መንገድ ሰርቼላችኋለሁ ለእናንተው እንዲጠቅም ብዬ ማለት ነው። አንዱና እንግዲህ ወሳኙ ፓርት ደግሞ እንግዲህ ስለ አሜባሲስ ነው። አሜባሲስ እንግዲህ ኢቭን ኢፍ እንግዲህ ከባክቴሪያል ጋራ ያለውን ሪሌሽንሺፕም እንግዲህ ድረግ ኦፍ ቾይዛቸው እነማን እንደሆኑ ለዚህ ለአሜባሲስ ኮዘቲቭ ኤጀንቶች እነማን እንደሆኑ ጭምር ዛሬ እንግዲህ ኢንዲቴል እናወራለን ማለት ነው። በመጀመሪያ ደረጃ እንግዲህ ወደ ፍቺው ስንመጣ ምንድነው አሜባሲስ ስንል እንግዲህ ኢሲስ ኢንተስታይናል ይላል። ልብ በሉ ኢንተስታይናል ኤንድ ኤክስትራ ኢንተስታይናል ፓራሳይቲክ ኢንፌክሽን ነው እያለን ያለው። ይሄ ፓራሳይቲክ ኢንፌክሽን ኢንተስታይን ውስጥም ሊገኝ ይችላል፣ አሊያም ደግሞ ከኢንተስታይን ውጭዎች ውስጥ ምን ሊሆን ይችላል ማለት ነው ሊከሰት የሚችል ፓርት ነው። ይህ ፓራሳይት ታዲያ ኢንተስታይንና ከኢንተስታይን ውጭ የሚገኝ ከሆነ ይህንን ምን ብለን እንጠራዋለን እያለን ያለው አሜባሲስ እያለን ያለው። ኮዝድ ባይ ፕሮቶዛል ሜባ ሂስቶሎይቲካ በሚባለው አማካኝነት ነው። ለአሜባሲስ ኮዘቲቭ ኤጀንቱ ማን ነው ስንል ኢንተሜባ ሂስቶሎይቲካ ብለን የምንጠራው። ነገር ግን አሜባስ ብለን የምንጠራው እንግዲህ ፓርት ኦፍ ማን ነው ፕሮቶዛል ነው። ጀስት እንደነማን ማለት ነው እንደነ ማሌሪያ እንደነ ጃርዲያሲስ ብለን ከምንጠራቸው እንደነ ሊሽሜናይሲስ ብለን ከምንጠራቸው መካከል ነው። በተለይ እነዚህ አፍሪካ ሲክነስ ብለን የምንጠራቸው አሉ። ጀስት እንግዲህ እኛ የምናየው ግን ዛሬ ፎከስ ያደረግነው ማይነሊ ስለ አሜባ ነው። ምክንያቱም አሜባ በጣም ኢኮኖሚስት ስለሆነ አሜባ እንግዲህ አልፎ ተርፎ እንግዲህ በጣም ሲሪየስ ደረጃ የመድረስ አቅምም ስለሚኖረው በጊዜ ትሪት ማናረግ ከሆነ ማለት ነው። ምክንያቱም ኢንተስታይናል ባክቴሪያ ወይም ደግሞ ኢንተስታይናል ፓራሳይት ወይም ደግሞ ኤክስትራ ኢንተስታይናል ፓራሳይት ስለሆነ ማለት ነው ፕሮዞታል ኢንፌክሽን። it ranges from asymptomatic colonization to severe dysentery and life-threatening liver abscess ያመጣል። ልብ በሉ ስለ አሜባ ሲነሳ በጣም ቀለል ያለ አለ። ጀስት እነዚህ እንግዲህ ኢቭን ኢፍ ለዚህ ነው እንግዲህ ብዙ ጊዜ አሲምፕቶማቲክ ኮሎናይዜሽን ተብሎ ሊቀመጥ ይችላል። ወይም ደግሞ አንድ ሰው አሜባ ያለበት በደንብ ላይ ታወቅ ይችላል ላይገለጥ ይችላል ካልተመረመረ የሚባልበት አለ። አሰብቶ ምንም አይነት ምልክት ሳይኖር እንግዲህ ኢንትራሚዩን ኤክስትራ ሴሉላር ኢንትራሚዩን ኤክስትራ ኢንተስታይናል ላይ ትልቅ ኢፌክት ማምጣት አቅም አለው ነው። ከዛ በመቀጠል እንግዲህ ደግሞ ሲቪየር ዲሴንተሪ ነው። እንግዲህ ሲቪየር ዲሴንተሪ ብለን የምንጠራው በውስጡ ብለድ ኮንተንት አለው እንደማለት ነው ጀስት ማለት ነው። ይሄንን አልፎ እንግዲህ ሊቨር ሲቪየር የሆነ ዲሴንተሪ የሚኖረው ወይም ብለድ ኮንተንት ካለበት ከዛ አልፎ ተርፎ እንግዲህ ምክንያቱም ብለድ ነውና እየወጣ ያለው ብለድ ደግሞ ለሰውነታችን ትልቁን ጥቅም ከሚሰጠን መካከል ነው። ሄዶ አልፎ ተርፎ ላይፍ ትሪቲንግ ያመጣል ያልነው ለዛ ሊቨር አብሰስ ብለን የጠራ ነው። ጀስት ምናልባት ማይታያችሁ ከሆነ ማይሰማችሁ ከሆነ ፉል ኤችዲ ስክሪን ስለሆነ እየተጠቀምኩ ያለሁት ቮይስ እንትን ብላችሁ ልትነግሩኝ ትችላላችሁ። ዘንድ ማስተካከል ይችላለሁ ማለት ነው። ከዛ ምንድነው እሱ ኢቲዮሎጂው ለኢንተሜባ ሂስቶሎጂካ ወይም ደግሞ ለአሜባ ኢቲዮሎጂው ምንድነው? አሜባ እንዲመጣ ኮዝ ሊሆን ይችላል ብለን የምናስበው ምንድነው? ስለ አሜባይሲስ ኦከር ዲዩቱ ከምን ነው ሊፈጠር የሚችለው? ምክንያቱም ዋናው እንግዲህ አንድ በሽታ ማወቅ ያለብን ነገር ቢኖር ኮዙን ነው። ኮዙን አይደንቲፋይ ካረግን ኢቭን ኢፍ ነን ፋርማኮሎጂካል የሚሆን ፋርማኮሎጂካልን ትሪት ለማድረግ በጣም
እንችላለን። ምክንያቱም ኮዙን ካላወቅን ግን ስፔሻሊ በጣም ለእኛ ትልቅ ቻሌንጅ ሊሆንብን ይችላል ማለት ነው። ሶ አሁን እንግዲህ ስለ አሜባን ያወራ ነው። እንግዲህ የአሜባሲስ እንግዲህ ምንድን ነው ኮዙ ወይም ደግሞ ምንድን ነው ኢቲዮሎጂ ስንል እንግዲህ አንዱ ፌካል ኦራል ትራንስሚሽን ኦፍ ኢንተሜባ ሂስቶሎቲካ ሲስት ነው። እንግዲህ ሲስቱን እንግዲህ ኦልሞስት ኢንተሜባ ሂስቶሎቲካ ሲስቱን ኢንጀስት ላደረገ ወይም ለበላ ሰው በቀላሉ ምን ይደረጋል ማለት ነው? ይጋለጣል። ሌላው ደግሞ ኢንጀክሽን ኦፍ ኮንታሚኔትድ ፉድ ኦር ውተር ነው። እንግዲህ የተበላሹ ምግቦች ወይም ደግሞ የተበላሹ ውሃዎችን የምንጠቀም ከሆነ በተለይ ኮንታሚኔትድ የሆኑ ፓርቶች ከሆኑ ምንድን ነው እሱ ማለት ነው? ይህም አንዱ ለአሜባ እንድንጋለጥ ከሚያደርገን መካከል ነው። ልብ በሉ። በመጀመሪያ ደረጃ ለምሳሌ ራሱን እንግዲህ ኢንተሜባ ሂስቶሎቲካ ሲስቱን እንግዲህ ፌካል ኦራል ትራንስሚሽን ምን ሊያደርግ ይችላል ማለት ነው? የመተበላለፍ ካፓሲቲ ከፍ ያለ ነው ብለናል። በሁለተኛ ደረጃ ደግሞ እንግዲህ ፉድ ወይም ደግሞ ወተር የነሱ ኮንታሚኔትድ የሆኑ ፓርቶቹ የምንጠቀም ከሆነ የምንበላ ከሆነ የምንጠጣ ከሆነ ይህም አንዱ ለአሜባ ፖዘቲቭ ነው። ሌላው ደግሞ ፑር ሳኒቴሽን ነው። እንግዲህ ፑር ሳኒታይዜሽን የሚኖር ከሆነ ኮንታሚኔትድ ፉድ ሊመጣ ይችላል። ኮንታሚኔትድ ወተር ሀፕን ሊያደርግ ይችላል። ሶ እነዚህ እንግዲህ ፒውር ሳኒቴሽን በጣም ንጽህና ወሳኝነት ያለው እንግዲህ አንዱ አሜባን ከምንከላከልበት በጣም እነዚህ ፓራሳይቶች እንዳያጠቁ ኦራል አናል ሴክሹዋል ፕራክቲሶችም የሚኖሩ ከሆኑ እንግዲህ ጀስት እነዚህ በጣም ኮመነስት ተብለው የሚታሰቡ ናቸው። ጀስት እነዚህ ኦልሞስት አውት ኦፍ እነዚህ ምንድን ኤሽያን ካንትሪ ላይ ተብሎ ኤክስፔክት የሚደረጉ ናቸው። እዛ ላይ አብዛኞቹ ይገኛሉ ተብሎ የሚታሰብ ነው ማለት ነው። ሶ እነዚህ እንግዲህ ኦልሞስት አንዱ እንግዲህ ለአሜባሲስ ኮዝ ወይም ደግሞ ለአሜባሲስ ኢቲዮሎጂ ነው ብለን እንጠራለን። ሶ ምንድናቸው ታዲያ ሪስክ ግሩፓቸውን ስንከፍል ደግሞ ሃይ ሪስክ ግሩፕስ ብለን የምንጠራቸው ወይም ደግሞ ለአሜባ ሊጋለጡ የሚችሉት እነማን ናቸው በብዛት ብለን ስናስብ ቺልድረኖች ናቸው። እንግዲህ ቺልድረኖች እንግዲህ ኢንተርምስ ኦፍ ሃይጂንን ብናስብ እንግዲህ ብዙም እንትን ማይሉበት አለ። ኢቭን ኢፍ እንግዲህ አንዳንድ ጊዜ ደግሞ ያገኙትን ሁሉም እንግዲህ ምን ስለሚያደርጉ ነው ኢንጀስት የማድረግ ፕሮባቢሊቲ ውሃን ቢጠማቸው ይሄ ቆሻሻ ነው ይሄ አይደለም የሚባል ነገር ብዙም ትኩረት ስለማያደርጉ ኦልሞስት ለዚህ የመጋለጥ ካፓሲቲያቸው ከፍ ያለ ነው። ሶ እንግዲህ ቺልድረኖች ሃይ ሪስክ ግሩፕ ውስጥ እንከታቸዋለን። ለማን? ለአሜባ ማለት ነው። ኔክስት ዛት ደግሞ ትራቭል ቱ ኢንዴሚክ ኤሪያ ነው። እንግዲህ ለዚህ ኢንዴሚክ ኤሪያ ለዚህ ኤክስፖዝ ለሆኑ ለዚህ ተጋላጭ የሆኑ እንግዲህ በብዙ ነገር ስለሚኖር ብዙ ንክኪ ስለሚኖር እነዚህም እንግዲህ ሰዎች ኢቭን ኢፍ እኛ ንጽህናችንን ጠብቀን ሁሉን ነገር አድርገን ነገር ግን ይሄ ኬዝ ወዳለበት ስፍራ ስንሄድ እንግዲህ ኦልሞስት ኮንታሚኔትድ የሆነ ነገር ሊሆን ስለሚችል አንዱ እንግዲህ ምንድን ነው እሱ ብለን ስናስብ ለነዚህ ተጋላጭ መሆን ካፓሲቲያችን ከፍ ያለ ነው። ሌላ ኢሚኖ ኮምፕሮማይዝድ ፔሸንቶችን በቀላሉ ምክንያቱም የነዚህ ኢሚኒቲው የተዳከመ ስለሆነ አቅም ስለማይኖረው በሽታዎችን የመከላከል ካፓሲቲው የወረደ ስለሆነ በትንሽ ነገር ኤክስፖዝድ ይሆናል ማለት ነው። ሶ ኢሚኖ ኮምፕሮማይዝድ ፔሸንቶቻችንም እንግዲህ ለዚህ ሃይ ሪስክ ግሩፕ ብለን እንጠራቸዋለን በአሜባይሲስ ላይ። ሌላው ደግሞ ኢንስቲቱሽናላይዜሽን ፖፑላይዜሽን ብለን የምንጠራቸው ናቸው። እንግዲህ እነዚህ ከየእንትኑ የሚለያዩበት ናቸው። እንግዲህ ብዙም ኮመን ባንለው ማለት ነው። ሶ ምንድናቸው ኮዘቲቭ ኤጀንቱ ብለን ስንጠራ እንግዲህ ቅድም ጠርተናል። ኢንተሜባ አይታየም፣ ስክሪን አይታየም፣ አይታየም። ኦኬ ሶ ኮዘቲቭ ኤጀንት ብለን ከምንጠራቸው መካከል ውስጥ እንግዲህ አንዱ እና ትልቁን ድርሻ ኦልሞስት እንግዲህ እነዚህ ፊቸርስ ብለን የጠራናቸዋለ ዲስክሪፕሽን ብለን የጠራና የምናስቀምጣቸዋለን። ጀስት ሳይንቲፊካሊ ኔም እንግዲህ ኢንተሜባ ሂስቶሎቲካ ብለን የምንጠራው አንዱ ትልቅ ሬስፖንሲቢሊቲ ከሚጫወት ኤሜጀር ፓርቱ ነው ብለን የምንጠራው ከአሜባይሲስ ጋር የሚያዘው ማለት ነው።
ወይን ካምቱ ታይፕ ላይ ስንመጣ ደግሞ እንግዲህ ፕሮቶዞዋል ፓራሳይት ነው። ምክንያቱም የቅድም ብለናል ከፕሮቶዞዋል ፓራሳይት እንግዲህ እነ ማሌሪያ እነ ጂያርዲያሲስ እነ ሊሽሚናይሲስ እነ አሜባይሲስ ብለን የምንጠራው አንዱ እንግዲህ አሜባ ነው ማለት ነው። ሌላው ፓርት ደግሞ እንግዲህ ኢንፌክቲቭ ፎርም እንግዲህ ምንድነው እሱ ስንል እንግዲህ ማቹር ኳድሪኒኩሌት ሲስት ብለን የምንጠራው ኦልሞስት ሲስት ስቴጅ ከደረሰ እንግዲህ በጣም እንትን የማድረግ አቅም አለው። በምንድን ዲያግኖሲስ ፎርሙ ስንል እንግዲህ ትሮፖዞይት ማይ ኮንቴን አርቢሲ ሬድ ብለድ ሴልስ ማለት ነው። እነዛ ውስጥ የምናገኘው ነው። ሀቢታንቱ ደግሞ ምንድነው እንግዲህ ላርጅ ኢንተስታይን ውስጥ ነው። ጆስት እንግዲህ ኢንተስታይን ሲባል ኦልሞስት ኢንተስታይን ላይ ብቻ ተብሎ ፎከስ ላይ ይደረግ ይችላል ማለት ነው። አሁንስ ይታያል። ድምጽ ሌላው ቀጥሎ ደግሞ ኢቲዮሎጂን አየን፣ ኮዘቲቭ ኤጀንቱን አየን። ቀጥሎ ደግሞ እንግዲህ ምንድነው ስንል ፓቶፊዚዮሎጂ ማለት ነው። ሶ ፓቶፊዚዮሎጂ ላይ እንግዲህ ኢንጀክሽን ኦፍ ሲስትስ ነው። እንግዲህ ኢንጀክሽን ኦፍ ሲስትስ ስንል እንግዲህ ብለናል። ኦልሞስት እንግዲህ እነዚህ ኢንጀክሽን ኦፍ ሲስት እንግዲህ በተለያየ መንገድ ነው እንትን ሊሉ የሚችሉት። ሶ እነዚህ በቀላሉ ሲስቱን ኢንጀስት የምናደርግ ከሆነ ሰርቫይቭ ጋስትሪክ አሲድ ውስጥ እንግዲህ ሰርቫይቭ የማድረግ ካፓሲቲው ከፍ ያለ ነው። ሌላው ደግሞ ኤክሲስታይዜሽን ነው። ስሞል ኢንተስታይን ውስጥ ስፔሻሊ ትሮፖዞይቶቹ እንግዲህ ምን በሚሆኑበት ሰዓት ሪሊስድ በሚደረጉበት ሰዓት ይለናል። ትሮፖዞይት ሚግሬት ቱ ኮለን። ሶ ትሮፖዞይቱ እንግዲህ ወደ ተለያዩ ኮሎናችን ይመጣሉ። ልብ በሉ ወደ ኮለን በሚመጣበት ሰዓት ትሮፖዞይቱ ምን አይነት እንትን ይኖረዋል? ኮሎናይዝድ የማድረግ ካፓሲቲው ከፍ ያለ ነው። ነገር ግን ምንም እንኳን ኮሎናይዝድ ቢያደርግም አንዳንድ ጊዜ ምልክቶቹ ላይታዩ እንደሚችሉ ላይታወቁ እንደሚችሉ በምርመራ ብቻ ሊታወቁ እንደሚችሉ ማወቅ አለባችሁ። ዘን አታይቶ ኮሎኒክ ኤፒቴሊያል ኮዚንግ ነው። ሶ ጋልና ሌክቲን ፕልስም ለምንጠራው ሶ ፕሮዲውስ የሚያደርጉት እንግዲህ ኦልሞስት ፕሮቲዝን ሪሊዝ የማድረግ ካፓሲቲ ያላቸው እንዲሁ ደግሞ ሳይቶቶክሲክ የምንጠራቸው ማለት ነው። ይሄንን ከዛ አንግል እንድታዩልኝ ይፈልጋለሁ። ለነክስት ደግሞ እንግዲህ ፍላንክ ሼፕ አልሰርስ እንዲኖርም የማድረግ ካፓሲቲያቸው አላቸው ማለት ነው። ስፔሻሊ እንግዲህ ቲሹ ኔክሮሲስን ዴቨሎፕ እንዲያደርጉ ያደርጋሉ። ኢንቫዥን ኢንቱ ፖርታል ሰርኩሌሽኖችም እንግዲህ የመምጣት ካፓሲቲያቸው ከፍ ያለ ነው ማለት ነው። ሶ እነዚህ ወዴት ይሄዳሉ ስንል እንግዲህ ኦልሞስት ወዴት ስፕሪድ ያደርጋል? ወደ ሊቨር ይሄዳሉ። ሊቨር ላይ ደረሰ ማለት ደግሞ ሊቨር ላይ ከደረሰ ትልቅ ችግር ይፈጥራል። ምክንያቱም አብሰስ ይፈጥራል። ለዚህም በአሜባ ላይ እንግዲህ አብሰስን ዴቨሎፕ ካደረገ አንዱ ትልቁ ዋናው እንግዲህ አብሰሱን እንግዲህ ድሬኔጅ ማድረግ ነው። ከዛ በመቀጠል እንግዲህ አብሰስ ውስጥ እንግዲህ አብዛኞቹ አናይሮቢክ ባክቴሪያዎች ናቸው የሚራቡት። ለዛም ደግሞ እንግዲህ አናይሮቢክ ባክቴሪያን ኪል ሊያደርግልን የሚችልን የምንጠቀመው ከዛ ውስጥ አንዱ ማን ብለን ስናስብ እንግዲህ ሜትርዳዞል ነው ማለት ነው። ነክስት ደግሞ እንግዲህ ለንግስ ውስጥ አለ፣ ወደ ብሬን ውስጥ ይመጣል። ብሬን ውስጥ የመምጣት ካፓሲቲው ሬድ ነው፣ ግን በጣም ሲሪየስ የሆነ ኢፌክት ነው የምናየው ይችላል። ዘን ዌን ካም ቱ ክሊኒካል ፎርም ላይ እንግዲህ ታይፓቸው ላይ ደግሞ ስንመጣ ታይፓቸው ላይ መጀመሪያው እንግዲህ ኢንተስታይናል አሜባያሲስ ብለን የምንጠራው ነው። ይሄ ማለት ኢንተስታይን ውስጥ ሊኖር የሚችል አሜባ ማለት ነው። ሶ በዚህ ሰዓት እንግዲህ ምን ይለናል? አሰፕቶማቲክ ኬረር ስቴት ናቸው እያለን ያለው እንግዲህ ምልክት ሳይኖር ነገር ግን ኦልሞስት እነዚህ እንደ ኬረር እንደመሆናቸው መጠን በቀላሉ ዲስትሪቢዩት የመሆን ካፓሲቲያቸው ሊኖር እንደሚችል ነው። ለእንደ ቀጥሎ ደግሞ እንግዲህ አሜቢክ ኮላይተስ ይኖራሉ ተብለው ነው የምንጠራቸው። እንዲሁም ደግሞ አሜቢክ ዳይሴንትሪ ብለን የምንጠራው። ልብ በሉ አሜባ ኖርማል ነው፣ ትክክለኛ አሜባ ምልክት ነው ልናይ የምንችለው። አሜቢክ ዲሴንተሪ ከሆነ ግን በውስጡ ብለድ አለው። ሶ ብለድ አለው ማለት ኦልሞስት ይሄ ምንድን ነው ወደ ሲሪየስ ወይም ወደ ሲቪር ደረጃ እየደረሰ እንደሆነ ማወቅ አለብን። ፉልሚናንት ኮላይተስ ብለን የምንጠራው አለ። ይሄ በጣም አደገኛ በጣም ከባድ ሬር ነው ይላል፣ ልብ በሉ። ነገር ግን በጣም ኤፋታል ብለን የምንጠራው ፉልሚናንት ኮላይተስ ብለን የምንጠራቸው ናቸው ኢንተስታይኖስ ውስጥ ካሉ። በሁለተኛ ደረጃ የምናገኘው አሜባን የት ነው ወይም ደግሞ የት ነው መኖሪያው ብለን ስናወራ ደግሞ ኤክስትራ ኢንተስታይናል አሜባያሲስ ብለን የምንጠራው ነው። ሶ ይሄ ማለት እንግዲህ
ኦልሞስት ከኢንተስታይን ውስጥ ወጥቶ ወደ ሊቨር ሊሆን ይችላል፣ ወደ ብሬን ሊሆን ይችላል። እንደዛ እያለ ነው የሚሄደው። ሶ አሜቢክ ሊቨር አብሰስ ብለን የምንጠራው ALA ብለን የምንጠራው ነው። ሶ ሞስት ኮመን ነው እንግዲህ ፒሊሮ ፖልሞነሪ አሜባይሲስ ብለን እንጠራዋለን። አሊያም ደግሞ ሴሬብራል አሜባይሲስ ሊሆን ይችላል። አሊያም ደግሞ ኩታነስ አሜባይሲስ ሊሆኑ ይችላል። ሶ ከምን ውጭ ነው ያሉት ማለት ነው? እነዚህ ሊቨር ውጭ ናቸው። ድምፅ ይሰማኛል? አይሰማም እንዴ? ምንድነው ታዲያ ምልክታቸው? ምንድነው ሳይንና ሲምፕተሙ? የአሜባ ነው ብለን እንድንወስን እንድንጠራ ሊያረገን የሚችለው ምንድን ነው? ይሄ የአሜባ ነው ብለን ሙሉ በሙሉ ዲሳይድ እንድናደረግ ወደ ኔክስት ማኔጅመንት ለመሄድ ይሄ እዚህ ውስጥ ያለ ስንል እንግዲህ ለምሳሌ ኢንተስታይናል ዲሲስ ብለን የምንጠራው አለ። ሶ ኢንተስታይናል ዲሲስ ውስጥ እንግዲህ ብለዲ ዲሃሪያ ይኖራል ይለናል። አስዌላስ ሙከስ ኢንስቱል ላይ ደግሞ ምን ይኖራል ማለት ነው? ሙከስ ይኖራል። አስዌላስ ደግሞ እንግዲህ አብዶሚናል ክራምፕም እንግዲህ ኤክስፔክት ይደረጋል። ምን ሲሆን ኢንተስታይናል ዲሲስ ከሆነ። ሌላው ደግሞ ቴነስመስስ ደቨሎፕ ሊደረግ ይችላል። ከዛ ዌት ሎዝ ይኖራል። አልፎ ተርፎ እንግዲህ ፊቨርም ሊኖር ይችላል። ግን ይሄ ፊቨሩ ኮመን ላይሆን ይችላል ማለት ነው። ቤዝድ ኦን የሰውየው ኢሚኒቲ ላይ ዲፔንድ ሊሆን የሚችለው ማለት ነው። ኔክስት እንግዲህ አሜባይክ ሊቨር አብሰስ ብለን ስንጠራው እንግዲህ ኦልሞስት እነዚህ ውስጥ ደግሞ ራይት አፐር ኳድራንት ፔን እንዲኖረው ያደርጋል። ፊቨር ይኖራል። ሊቨር አብሰስ ከሆነ ቺልስ ይኖራል። አስዌላስ ሊቨር ነው እና እንግዲህ ሊቨር ላይ አብሰስ ነው እና ሶ ሄፓቶሜጋሊ ይኖራል። ኦልሞስት እንግዲህ ሊቨሩ ምን ይሆናል ማለት ነው? ሳይዙን ጨምሮ እናገኘዋለን። ሶ ሪፈርድ ሹድ ፔን ካለው እንግዲህ እነዚህ ይኖራሉ። ለዚህም ነው አንኮቪ ሲክ ወይም ደግሞ ፐስ ብለን የምንጠራው። በተቻለ መጠን እንግዲህ እነዚህ ስቴራይል የምናደርግባቸው እንትኖች ናቸው። ዲያግኖሲሱ ምንድን ነው ስንል ደግሞ እንግዲህ ኦልሞስት ስቱል ማይክሮስኮፕ አለ። በተለይ ምን ለማየት ነው እንግዲህ ትሮፖዞይቱን ዊዝ ኢንጀስትድ አርቢሲ ጋር ያለውን እንግዲህ እናይበታለን። ስቱል አንቲጅን ቴስት ደግሞ እንግዲህ ሃይ ሴንሲቲቪቲ ኢፌክት አለው ማለት ነው። እሱም በስቱል አንቲጅን ቴስት እንግዲህ አይደንቲፋይ እናደርገዋለን። ፒሲአር እንግዲህ ጎልደን ስታንዳርድ ብለን የምንጠራው ነው። እንግዲህ ሴሮሎጂም አሉ። ፖዚቲቭ ኢን ሊቨር አብሰስ ላይ እንግዲህ ኦልሞስት አብሰስ ካለ ሴሮሎጂ የሚታይበት ነው። ሲቲ ስካን ወይም ደግሞ አልትራሳውንድም ወሳኝነት አለው ስፔሻል ሊቨር አብሰስ፣ ምክንያቱም ሄፓቶሜጋሊ ስለሚኖር ማለት ነው። በቀላሉ ያንን ዲፍረንሽት ለማድረግ ይረዳቸዋል። ኮሎኖስኮፒም እንግዲህ በተለይ ኢንተስታይናል ላይ ሊሆን ይችላል። አሊያም ደግሞ ኤክስትራ በተለይ ኢንተስታይናል ላይ በጣም እንትን የሚያደርገው ፍላስክ ሼፕድ አልሰርስ ይኖራል ብለን የጠራ ነው። እንግዲህ ቅድም አንዱ ኮሎኖስኮፒ በጣም ከሚጠቅመን መካከል ነው። ምክንያቱም ትሮፖዞይቱ እንግዲህ ኢንጀስት ከተደረገ ማለት ነው። ዌልካም ቱ ማኔጅመንት ኦፍ አሜባይሲስ ጋር ስንመጣ ምንድን ነው ማኔጅመንቱ መሆን ያለበት? እንግዲህ ስለ አሜባ ዴፊኒሽን አየን። አሜባ ይሄ ነው የሚባለው የሚለውን እንግዲህ በተወሰነ ደረጃ አየን። ከዛ ኢቲዮሎጂውን አየውን። የአሜባ ኢቲዮሎጂ በዚህ ነው። ከዛ ፓቶፊዚዮሎጂውን አየን። ከዛ ታይፓቸውን አየን። እነዚህ ከዛ በመቀጠል ደግሞ እንግዲህ ክሊኒካል ፊቸርስ ወይም ሳይን ሲምፕተማቸውን ደግሞ ለማየት ሞክረናል። ሶ እነዚህን ሁሉ አይደንቲፋይ ካደረግን ዲፍረንሽት ካደረግን ቀጥሎ ደግሞ ያለውና ምንድነው እሱ ትሪትመንቱ ነው ማለት ነው። ሶ ወደ ትሪትመንቱ ስንመጣ ትሪትመንት ፕሪንሲፕሉ እንግዲህ ዲፍረንት ድረግ ፎር ቲሹ ኤንድ ሊሚናል ፎርምስ ያላቸው ነው የሚለን። ኤልዌስ ፎሎ ቲሹ አሜቦሳይድ ዊዝ ሊሚናንት ኤጀንት አድርገን እንጠቀማለን። ሶ በተቻለ መጠን እንግዲህ አሜባ ሙሉ በሙሉ ኢራዲኬት ማድረግ ነው ከኛ የሚጠበቀው። አንቲ ማይክሮባክቴሪያ ላይ ወይም ደግሞ እነዚህ ባክቴሪያ ላይ ግን ሁሉም ምን ላይ ሆኑ ይችላሉ ማለት ነው። ኢራዲኬት ላናደርግ እንችላለን ባክቴሪያዎችም ማለት ነው። ሶ ምክንያቱም ባክቴሪያዎች እዛ በግሮዙም ኢንሂቢት የማድረግ ካፓሲቲ ስለሚኖር፣ እዚህ ግን በአሜባ ውስጥ ግን ፕሪንሲፕሉ ምንድን ነው ስንባል እንግዲህ በአሜቦሳይድስ ብለን የምንጠራው ማለት ነው። ሶ ምንድናቸው ድረግ ኦፍ ቾይስ ስንል እንግዲህ ስፔሻሊ እንግዲህ አሰፕቶማቲክስ ብለን የጠራ ነው አለ። እንግዲህ አሰፕቶማቲክ ለምሳሌ አንዱ ኢንዲኬት ከሚያደርገው እንግዲህ ከኢንተስታይናል ጋር የሚያዝ ነው። አሰፕቶማቲክ ሲስቲስ ፓዘርስ ብለን የምንጠራው ድረግ አለ። ዳይሎክሳናይድ ፍሎዌት ብለን የምንጠራው አሜባ ብዙ ሰዎች እንግዲህ ለረጅም ጊዜ መድኃኒት ታዞላቸው ምንም ለውጥ የማይኖር ከሆነ ወይም ደግሞ
ለተወሰነ ጊዜ ሪሊፍ ያገኙና ከዛ ተመልሶ ይመጣ ከሆነ ይሄ አሜባ ወዴት ዴቨሎፕ ሆኗል ማለት ነው? ሲስት ፎርም ማድረግ ጀምሯል ነው። ሶ ለሲስት ፎርም እንግዲህ ዴቨሎፕ ካደረገ ድረግ ኦፍ ቾይዛችን ዳይሎክሳናይድ ፍሎሬት ናት ማለት ችን እንዳረሱ አደላችሁ። ምክንያቱም ዳይሎክሳናይድ ፍሎሬት ማለት ሲስት ስቴጅ ላይ ለደረሰ አሜባይሲስ የምትሰጥ መድኃኒት ናት። እንግዲህ አወሳሰሉ 500 ሚሊግራም ቲያዲ ፎር 10 ዴይስ ነው። ኦር ደግሞ እንግዲህ ፓራሞማይሲን እኛ ሀገር ብዙም አይደለም፣ ወይም ደግሞ አይዶኪኖል ብለን የምንጠራው ብዙ እኛ ሀገር የለም። ግን እኛ ኢትዮጵያ ግን ኮሚኒስት ድረግ ዳይሎክሳናይድ ፍሎሬት እነሱ ደግሞ ከዛ በመቀጠል ጀስት ለኢንፎርሜሽን ያህል ፓራሞማይሲን ከ5 እስከ 30 ሚሊግራም ፐር ኬጂ ፐር ዴይ ፎር 7 ዴይስ ሪከመንድ ይደረጋል። አይዶኪኖል ደግሞ 650 ሚሊግራም ቲያዲ ፎር 20 ዴይስ ሪከመንድ ይደረጋል። ኢንተስታይናል አሜባይሲስ ሆኖ ግን ሲምፕቶማቲክ ከሆነ ግን ያ አሰፕቶማቲክ ነው፣ ሲስት ዴቨሎፕ ለዛ ደግሞ ሜትሪንዳዞል ነው። ሶ ሜትሪንዳዞል 700 ሚሊግራም ቲአይዲ ፎር 5 to 10 ዴይስ ነው ሪከመንድ የሚደረገው። ቺልድረን ደግሞ 35 to 50 ሚሊግራም ፐር ዴይ ነው ፐር ኬጂ ማለት ነው። ስቴፕ ምንድነው ስንል ቲሹ አሜባይሳይድስ ከሆነ ሜትሪንዳዞል ነው። ፎሎ አፕ ባይ ሊሚናንት ኤጀንት ከሆነ እንግዲህ እዛ ላይ በጣም እንትን ያደርጋል ነው እያለን ያለው። አሜባይክ ሊቨር አብሰስ ከሆነ ደግሞ ከሊቨር አብሰስ ጋር የሚገናኝ ከሆነ ይሄ የሚያሳየው እንግዲህ ኦልሞስት ሲቨር ኬዝ ነው። ሶ ፐርኩታነስ ድሬኔጅ ያስፈልገናል ይለናል። አስዌላስ ደግሞ እንግዲህ ሰፖርቲቭ ኬሮችም እንግዲህ በዚህ ውስጥ መደረግ አለበት ማለት ነው። ምክንያቱም አብሰሱን ድሬን ካላደረግ ነው ድሬኔጅ ካላከናወንን ምንም እንኳን መድኃኒቱን ብንሰጥ ለውጥ አናገኝም። ይሄን ኮንሲደር አደራችሁ። ምክንያቱም አሜባይክ ሊቨር አብሰስ እና ኢንተስታይናሉ በጣም የተለያዩ ስለ ማለት ነው። ሶ ለዚህ መድኃኒት ማን ነው እንግዲህ ሜትሪንዳዞል ብያቸዋለሁ፣ ድረግ ኦፍ ቾይስ። ለምን ስንል እንግዲህ ምክንያቱም አናኤሮቢክ ባክቴሪያዎችን በቀላሉ ኪል የማድረግ ካፓሲቲ ከፍ ያለ ነው። ትሪንዳዞል አስ ኦልተርኔቲቭ ነው፣ ግን ድረግ ኦፍ ቾይስ አይደለም። ምክንያቱም አናኤሮቢክ ባክቴሪያ ኪል የማድረግ አቅሙ ዝቅ ያለ ነው። ነገር ግን ሜትሪንዳዞል ግን ድሬኔጅ ካደረግን በኋላ በተለይ ድሬኔጁ ወሳኝነት አለ። ሊሚናንት ኤጀንት ከሆነ ደግሞ ማንዳተሪ አፍተር ትሪትመንት ማለት ነው። መካኒዝም ኦፍ አክሽን እንዴት ነው ስንል እንግዲህ ሜትሪንዳዞል ምን ማለት ፍሪ ራዲካል ዳሜጅ ቱ ዲኤንኤ በማድረግ ነው ማለት ነው። ሶ ትሪንዳዞል ደግሞ ሲሚላር ቱ ሜትሪንዳዞል ጋራ ይገናኛል። ምክንያቱም እነዚህ እንግዲህ ተርሚኔሽን ብለን የምንጠራቸው እንግዲህ ኦልሞስት እነዚህ ፕሮፓጌሽን ስቴጅ ብለን የምንጠራቸው አሉ። እነዚህ ፍሪ ራዲካል ብለን የምንጠራቸው አሉ። ሶ እነዚህ ከፕሮፓጌሽን ይልቅ ፍሪ ራዲካሎች ላይ ነው ትልቅ ፎከስ የሚያደርገው። ችግር ፈጣሪዎቹን ፍሪ ራዲካል ብለን የምንጠራቸው ነው። ሶ ዳሜጅ ቱ ዲኤንኤ ማለት ነው ያለው። ዳይሎክሳናይድ ብለን የምንጠራቸው እንግዲህ አክቲስ ኢንተስታይናል ሊመንስ ነው እንግዲህ አክት ሊያደርግ የሚችሉ ፓራሞማይሲን ኢኒቢት የፕሮቲን ሴንቲዛይዜሽኑን ኢፌክት ምን ያደርጋል ማለት ነው እንግዲህ ኢኒቢት የማድረግ ካፓሲቲ አለው ነው። ከዛ በመቀጠል እና እንግዲህ መድኃኒት ናቸው። ሶ እነዚህ መድኃኒቶች እንግዲህ ሳይድ ኢፌክት አላቸው። ሶ ኮመንስት ሳይድ ኢፌክታቸው እነማን ናቸው? እነሱን ሳይድ ኢፌክት እንዴት አድርገን ማኔጅ እናደርጋለን ብለን ስናስብ ሳይድ ኢፌክቱ ናውዣ ሜታሊክ ቴስት ኤክስፔክት የሚደረግ ነው ከሜትሪንዳዞል ማለት ነው። ሜታሊክ ቴስት ካለ ናውዣ ነው። ሶ ይህንን ሚኒማይዝ ለማድረግ ቴክ ዊዝ ፉድ እናደርጋለን። ፔሪፌራል ኒውሮፓቲም ኤክስፔክት ይደረጋል። ሶ ስቶፕ ድረግ ኢፍ ፕሮሎንግ ለረጅም ጊዜ የምንወስድ ከሆነ ፔሪፌራል ኒውሮፓቲ ስለሚያመጣ ያን ነገር መጠቀም ለረጅም ጊዜ ማለት ነው። ዳይስፈራም ላይክ አክሽን አለው። ሶ ከማን ጋር እንወስድም? ከአልኮል ጋር ሪከመንድ አይደረግም። ሶ ሜትሪንዳዞል በዲስፔንስ ስናደርግ ከሌላ መድኃኒት ጋራ እንዳይወስድ ከሌላ አልኮል ጋራ እንዳይወስድ ምን ማድረግ መቻል አለብን ማለት ነው? መምከር ይኖርብናል ማለት ነው። ሌላም ሄዴክ እንደ ዲዝነስ ነው። እንደዚህ ሶ ሄዴክ እና ዲዝነስ እንግዲህ ሲምፕቶማቲክ ትሪትመንት ነው። ሄዴክ ካለ እንግዲህ ሄዴኩን በተቻለ መጠን ትሪት ማድረግ ነው የሚጠበቅብን። በሁለተኛ የምናደርገው እንግዲህ ትሪንዳዞል ነው። ሶ ትሪንዳዞል ጂ አፕሴት አለው። ቴክ አፍተር ሚልስ መውሰድ አለብን። ቢተር ቴስት አለው። ሶ እንግዲህ ይሄ ደግሞ ቢተር ቴስት ካለ እንግዲህ ጀስት አስቀድመን ለፔሸንቱ ምን ማድረግ አለብን? ኢንፎርም ማድረግ አለብን። ለዛ እንግዲህ አሹራንስ በጣም ወሳኝነት አለ። ፌቲጊው ደግሞ እንግዲህ ለዛ እንግዲህ የሚኖር ከሆነ ኦልሞስት እንግዲህ ድካም ነው እና ሶ ለድካም ደግሞ መፍትሄው ምንድነው? ረፍት ነው። ውሃ ደግሞ በብዛት መጠጣት ማለት ነው ለድካም። ፓራሞማይሲንስ ብለን የምንጠራው ደግሞ እንግዲህ ሳይድ ኢፌክቱ ምንድነው? አብዶሚናል ክራምፕ አለው፣ ዲሃሪያ አለው። ሶ ይሄን አብዶሚናል ክራምፕ እንግዲህ ካለ ዶዝ አድጀስትመንት እንጠቀማለን። ዲሃሪያ ደግሞ ኮንቲኒቲ ካለው ኦራል ሪሃይድሬሽኖችን ሪከመንድ እናደርጋለን ማለት ነው። አውዲዮኪኖል ብለን የምንጠራው እንግዲህ ኦልሞስት ይሄ ደግሞ እንግዲህ ኦፕቲክ
ኒውራይተስ የማምጣት ካፓሲቲ ያለው ምክንያቱም የቺንኮና ዴሪቬቲቭ በተለይ ሴንቴቲክ ፓርቱ ስለሆነ ማለት ነው። ጀስት እንደና እነ ኪኒን ማለት ትችላላችሁ። ሰው እነዚህ እንግዲህ ኦፕቲክ ኒውራይተስ ካለ መድኃኒቱን በተቻለ መጠን ማቆም ይኖርብናል። ታይሮይድ ዲስፋንክሽን ያመጣል። ሶ ለዛም እንግዲህ ምን እናደርጋለን? ታይሮይድን ሞኒተር እናደርገዋለን ማለት ነው። ኔክስት ደግሞ ቀጥሎ ያለው እነዚህ በጣም ስፔሻል ፖፑሌሽን ብለን የምንጠራቸው የሊቨር ወይም ደግሞ የኪድኒ ፕሮብሌም ላለባቸው፣ ለጌሪያትሪክስ ብለን የምንጠራቸው፣ ለፕሬግናንሲ ብለን የምንጠራቸው፣ ችልድረን ብለን የምንጠራቸው ናቸው። ስፔሻል ፖፑሌሽን ብለን የምንጠራው ሶ ፕሬግናንሲ ከሆነ ምንድን ነው የምናደርገው ስንል እንግዲህ አቮይድ ሜትሪንዳዞል ኢን ፈርስት ትራይሚስተር ነው። ሶ ሜትሪንዳዞል አት ፈርስት ትራይሚስተር ላይ ፕሬግናንሲ ካታጎሪ ሲ ስር ይገባል። ነገር ግን ሜትሪንዳዞል ፕሬግናንሲ ካታጎሪ ቢ ላይ የሚገባው ሰከንድ እና ሰርድ ትራይሚስተር ላይ ማለት ነው። ሶ ዩዝ ፓራሞማይሲን ኢፍ ኒድድ ማለት ነው። ፓራሞማይሲን ምን እናደርጋለን ማለት ነው? እንጠቀማለን። ሶ ምን የለውም ማለት ነው። እንግዲህ ኦልሞስት ለፕሬግናንት ማዘር ለሁሉም ስቴጅ ሴፍ ነው ብለን የምናስቀምጠው። ቺልድረን እስከሆነ ምንድን ነው እንግዲህ ዌስት ቤዝ ዶዚንግ ነው የምንጠቀመው። ሶ ከዛ በመቀጠል እንግዲህ ሞኒተር ዲሃይድሬሽናቸው ነው እንግዲህ ሞኒተር ማድረግ አለብን። ሊቨር ዲሲዝ ከሆነ እንግዲህ ምንድን ነው የምናደርገው ስንል እንግዲህ ሊቨሩ እንግዲህ በቀላሉ የሜታቦሊዝም ስቴጅ ነው እና መድኃኒቶቹም ሜታቦላይዝድ እንዲያደርግልን ከሚረዳ መካከል ነው። ሶ ይሄንን ደግሞ እንግዲህ ዶስ አድጀስትመንት በመስራት ሊሆን ይችላል። ሞኒተር ሊቨር ኢንዛይሞችን በማድረግ ሊሆን ይችላል ማለት ነው። እነዚህን ኤልቲ ብለን የምንጠራው አንዱ ሊቨር ኮሚት የምናደርግበት ነው ማለት ነው። ምንድን ነው እንግዲህ ፕሪቬንሽኑ እና ኮንትሮሉስ ብለን ስናስብ ሴፍ ድሪንኪንግ ወተር ነው። እንግዲህ ትክክለኛ የሆነ ውሃ መጠጣት። ትክክለኛ ስላችሁ እንግዲህ ምን ለማለት ፈልጌ ነው? ክሊን የሆነ ውሃ መጠጣት። ይሄ ምንድን ነው እንግዲህ አሜባ ለአሜባ እንዳንጋለጥ ለመከላከል የሚያስፈልገን ከኛ የሚጠበቀው ምንድን ነው ስንል እንግዲህ ጀስት ለክሊያንታችን ለፔሸንታችንም አድቫይስ የምናደርገው ፓርት ነው ማለት ነው። ሌላ ፕሮፐር ሳኒታይዜሽን ንጽህና ደግሞ ራሱን ጽድት ብለን መንቀሳቀስ መቻል አለብን። ኦልሞስት ጽድት ስላችሁ እንግዲህ ውጭውን ብቻ ላይሆን ይችላል። ሰው ቤት ውስጥ ያለውን ነገር በተለይ ከምግብ ፕሪፓሬሽን ጋር ያለውን ነገር በጣም ኳሊቲውን የጠበቀ መሆን አለበት። ዘን እንደ ሃንድ ሃይጂን እንግዲህ ሃንድ ሃይጂን ምክንያቱም ኢንጀስት የምናደርገው በእጃችን ነው። ሶ እጃችን በየጊዜው መታጠብ ያለብን እንግዲህ አንዱ አሜባ እንግዲህ ፕሪቬንት ለማድረግ ስለሚረዳን ነው። ሌላ ፉድ ሴፊቲ ሜጀርመንት ያስፈልጋል ነው እንግዲህ ያደረ ምግቦችን በተለይ በብዛት አለመጠቀም። ሆቴሎች ላይ እንግዲህ አንዳንድ ጊዜ እነዚህ ነገሮች ሊከሰቱ ይችላሉ፣ በቀላሉ እንጠቃለን። ሄልዝ ኤዱኬሽን እንግዲህ ከጤናው ጋር ያለውን ከኢንቫይሮንመንታል አንጻር እንግዲህ ምን መደረግ አለበት? ቲቺንግ መፍጠር አለብን፣ ማስተማር አለብን፣ መማር አለብን። ዘንድ ደግሞ ስክሪኒንግ ኦፍ ፉድ ሃንድለርስ ነው። እንግዲህ ሃንድለርስ እንግዲህ ስንል እንግዲህ ጀስት አንዳንድ ጊዜ ስጋ ቤቱ እጃቸውን ቆርጠው ሊሆን ይችላል። ሰምቲንግ ብዙ ነገር ይኖራል። ምግብ ቤት የሚሰሩት ኦልሞስት እንግዲህ ራስን ንጽህናቸውን ጠብቀው ላይሆን ስለሚችል ያን ነገር ማወቅ አለብን። ምንድናቸው ኮምፕሊኬሽናቸው ታዲያ ስንል እንግዲህ አንድ ቶክሲክ ሜጋሎ ኮለን እንዲኖር ያደርጋል። ሶ ሜጋ ኮለን እንግዲህ የሚፈጠር ከሆነ ቶክሲፋየር ከሆነ በጣም አስጊ ነው። ይሄ በጣም አስቸጋሪ ነው የሚሆነው። አስዌላስ ኢንተስታይናል ፐርፎሬሽኖችም ሊመጡ ይችላል። በጣም ከባድ ነው። ልብ ብሎ እንግዲህ አሜባ ሲታይ ቀላል ነገር ሊመስል ይችላል፣ ወይም ደግሞ ቀለል አድርገን ልናስበው እንችላል። ግን ሜጋላ ኮለናችንን እንግዲህ ቶክሲክ የሚያደርግ ከሆነ ፐርፎሬሽን ከተፈጠረ ምንም እንትን የለውም። ሰው የመዳን ፕሮባቢሊቲው ዝቅተኛ ነው ማለት ነው። ሌላው እንግዲህ ሊቨር አብሰስ ካለ እንግዲህ ኦልሞስት እንግዲህ ምን ሊሆን ይችላል? ራፕቸር ሊሆን ይችላል። ሶ ሊቨራችን ራፕቸር አደረገ ማለት እንግዲህ ኦልሞስት እንግዲህ አስቡት ምን እንደሚፈጠር። ከዛም አልፎ ተርፎ እንግዲህ ሴፕሲስን ዴቨሎፕ ልናደርግ እንችላለን። ሴፕሲስን ዴቨሎፕ ካደረግን እንግዲህ ሾክ ነው ኤክስፔክት የሚደረገው። ከሾክ በኋላ እንግዲህ ዴዝ ነው ሊፈጠር የሚችለው፣ ምንም ድርድር የሌለው ይኸው ዴዝ ኢፍ አንትሪትድ የሚደረግ ከሆነ እንግዲህ እነዚህ ነገሮችን ምን ማድረግ አለብን? እንግዲህ ትሪት ማድረግ መቻል አለብን በጊዜው ማለት ነው። እስኪ እንመልከት። እስኪ አሜቢክ ዲሴንተሪ ብለን የምንጠራውና ኖርማል ዲሴንተሪውን እስኪ ኮምፓራቲቭሊ እናየዋለን። ለምሳሌ እዚህ ጋር ፊቸርስ አለ። እንግዲህ ኬ ፖይንታችን ምንድን ነው ስንል ለምሳሌ ፖዘቲቭ እንግዲህ አሜባይክ ዲሴንተሪ ላይ እንግዲህ ተሜባ ስቶሎቲካ ነው። ኦንሴቱ እንግዲህ ግራጁዋል ነው ሊፈጠር የሚችለው። ፊቨሩ እንግዲህ አብሰንት ወይም ደግሞ ሊኖር ይችላል፣ ሎ ነው ወይም ደግሞ ኦልሞስት እንግዲህ
ላይኖርም እንደሚችል ማሰብ አለብን። ማን ላይ? አሜባይክ ዲሴንተሪ ብለን የምንጠራው እሱን ላይ ደግሞ እንግዲህ ብለድ ፕላስ ሙከስ እንዲሁም ደግሞ ላርጅ ቮሊዩም ይኖራል እያለና ለፍሪኬንሲ እንግዲህ ሞዴሬት ነው። ቴነስመስ ብለን የምንጠራው ማይልድ ነው፣ ቶክሲሲቲው ማይልድ ነው። ማይክሮስኮፕ እንግዲህ ትሮፖዞይት ዊዝ አርቢሲ ነው እንግዲህ ልናየው የምንችለው። ኤክስትራ ኢንተስታይናል ሊቨር አብሰስ ኮመን ብለን ከምንጠራው ነው። ትሪትመንቱ ሜትሪንዳዞል ፕላስ ሉሚናንት ኤጀንትስ ብለን የምንጠራቸው ናቸው ማለት ነው። ዌን ካም ቱ ባሲለሪ ዲሴንተሪ ብለን ስንጠራው እንግዲህ ይሄ አሜባይክ ዲሴንተሪ ሲሆን ለዚህ ሪስፖንስብል የሚጫወተው ፕሮቶዞዋል ማለት ነው። ሶ ፕሮቶዞዋል ፓራሳይቶች ናቸው እዚህ ሪስፖንስብል። ባሲለሪ ዲሴንተሪ ብለን የምንጠራው ደግሞ ፊቸርስ አለ፣ ኬ ፖይንት ብለን የምናስቀምጠው አለ። ሶ ኮዘቲቭ ምንድነው ስንል እንግዲህ ሺጌላ ስፒሺስስ ነው። ኦንሴቱስ ምንድነው እንግዲህ በጣም ሰደን ነው። ያ ግን ግራጁዋል ሊመጣ የሚችለው። ፊቨሩ እንግዲህ ሃይ ነው። እዛ ላይ ግን ሊኖርም ላይኖርም እንደሚችል አይተናል። እስቱላችን ላይ እንግዲህ ብለድ ፕለስ ሙከስ ስሞል ቮሊዩም ነው። እዛ ላይ ግን ላርጅ ቮሊዩም ነው። ነገር ግን ብለድ ፕላስ ሙከስ ኮመን ነው። ፍሪኬንሲው እንግዲህ ቬሪ ፍሪኩዌንት ነው ማለት ነው። ያ ሬር ነው። ተነስመስ እንግዲህ ሲቨር ነው። እዛ ነው። ቶክሲሲቲው እንግዲህ ማርክር ነው። በጣም አደገኛ ነው ማለት ነው። ማይክሮስኮፕ እንግዲህ መኒ ፐስ ሴሎች እንግዲህ ምን ሊሆኑ ይችላሉ? ሊታዩ ይችላሉ ማለት ነው። ኤክስትራ ኢንተስታይናል ውስጥ እንግዲህ ሬር ነው። ነገር ግን ኤክስትራ ኢንተስታይን ላይ ግን አሜቢክስ ዲሴንተሪ ስንመጣ ደግሞ ሊቨር አብሰስ በጣም ኮመነስት ብለን ካስቀመጥ ነው። ትሪትመንታችን ምንድነው ስንል እንግዲህ ሲፕሮ ወይም ደግሞ አዚትሮማይሲን ነው ማለት ነው። እዚህ ላይ ግን እንደ ትሪትመንት ያየ ነው አሜባይክ ዲሴንተሪ የሜትሪንዳዞል ላሚናንት ኤጀንት ብለን የምንጠራቸው ነው። ሶ ባሲለሪ ዲሴንተሪ ብለን የምንጠራው ደግሞ ይህንን ይመስላል ማለት ነው። ለዚህም ነው እንግዲህ ብዙ ጊዜ የሚሸወዱት ሐኪሞቹ ይሄ ባሲለሪ ዲሴንተሪ ስላለ ብቻ አሜባ ብለው ኤክስፔክት ያደርጋሉ። ወይን አንዳንድ ጊዜ ደግሞ አንዳንድ ሐኪሞች ደግሞ ባክቴሪያል ነው ብለው ይጠራሉ። ሶ ባሲለሪ ዲሴንተሪ ከሆነ ባክቴሪያል ነው ማለት ነው። አሜቢክ ዲሴንተሪ ደግሞ ፕሮቶዞዋል። ሶ ልዩነታቸው እነዚህ ነገር ናቸው ማለት ነው። ኦቨሮል እንግዲህ ይሄንን ይመስላል ማለት ነው። እንግዲህ ሶ የዛሬ ቆይታችን እንግዲህ ከአይሆፕ ከአሜባ ጋር ያለውን እንግዲህ ብዥታ አሳይቲንግ በጣም ክሊር እንዳያረኩላችሁ ተስፋ አደርጋለሁ። ምክንያቱም በተለይ እነዚህ የሊቨር እና ኢንተስታይን እና ኤክስትራ ኢንተስታይን ላይ አያይዞ በብዛት ጥያቄ ስለሚመጣ ነው። ሶ ያንን ጀስት ቶሎ ንቅደመው በሚለው ነው ሶ አለፍ የሰራሁላችሁ ማለት ነው። እንግዲህ ይሄንን ይመስላል ማለት ነው። ሶ ጥያቄ ካላችሁ ሀሳብ ካላችሁ